ሰላም ክርስቶስ ከሁላችሁ ጋር ይሁን። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ብንነጋገር ብዬ ያስኩት በአብዛኛው ጥያቄ የሚነሳው ምንድን መሰላችሁ? ብልቱ የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይባላል እና ይሄ ምንድነው? እንዴት ይታያል በክርስትና የሚለውን እንይና የመጀመሪያው የእግዚአብሔርን እንጀራ መብላት ይችላል፣ ግን ወደ መቅደሱ ምን ማለት አይችልም? መግባት አይችልም። ማስተናገድ አይችሉም። ምክንያቱም ንጹህ ያልሆነ ሰው ምግብ ማቅረብ ስለማይችል ወይንም የተተረከረከ ሰው በአንድ ካፌ ምግብ ሲያቀርብላችሁ ብታዩ እናንተ ምግብ እንደማትመገቡ ወይንም ያ ምግብ እንደማይበላችሁ ሁሉ የእግዚአብሔር ምግብ ንጹህ የሆነ ሰው፣ ሙሉ የሆነ ሰው፣ ጎዶሎ ያልሆነ ሰው እንዲያቀርበው ይፈለጋልና ለዚህ ነው እና ሌላው ደግሞ ምን ይላል መሰላችሁ? ዘሌዋውያን ምዕራፍ 21 ቁጥር 17 ላይ ምን ይላል መሰላችሁ? ለአሮን እንዲህ ብለህ ንገረው ከዘርህም በትውልድ ኑር ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ከዛስ በኋላ ምን ይላል? እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ደግሞ ጎባጣ ወይም ደግሞ ድንክ ወይም ደግሞ አይነ መጭማጫ ወይም አንካሳ ወይም ቋቁቻ ወይም ደግሞ ጃንደረባ ነውረኛ ሁሉ አይቅረብ። ከዛ በኋላ ከካህን ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ ይላል እና ምን ይላል መሰላችሁ? ጃንደረባ ይኸው እዚህ ጋር አሁን ጃንደረባ ማለት ብልቱን የሰለበ እንደማለት ነው። ብልቱን የቆረጠ ለማን? ለጣዖት ብሎ ማለት ነው። ለጣዖት ብሎ ነውረኛ የሆነ አይነ መጭማጫ እነዚህ አሁን ለጣዖት ብለው አይናቸውን የሰው ይሆናሉ፣ ብልታቸውን የሰው ይሆናሉ። እንደዚህ ያደርጉ ማለት ነው። እነዚህ የማንን እንትን አያቀርቡም? የእግዚአብሔርን። እሺ እነዚህ ሰዎች እሺ ቢመለሱ ንስሐ ቢገቡ እግዚአብሔር አይቀበላቸውም? ወይንም እግዚአብሔር ንስሐቸውን አይቀበልም? ይቀበላል። ለሁለት ጌቶች መግዛት አይቻልም። ምክንያቱም አንድ ጌታ፣ አንድ አምላክ፣ አንድ ፈጣሪ፣ አንዲት ጥምቀት፣ አንዲት ሃይማኖት እንዳለ መጽሐፍ ማለት ነው። እና ትንቢተ ኢሳይያስ ምዕራፍ 56 ላይ ምን ያህል መሰላችሁ? ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ሕዝቡን ይለየኛል አይበል። ከዛስ ጃንደረባም ሆነ እኔ ደረቅ ዛፍ ነኝ አይበል። ይሄ ጃንደረባ ማለት ብልቱን የሰለበ እንደማለት ነው። ስለዚህ እኔ ደረቅ ዛፍ ነኝ አይበል። ምን ይበል? እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝ ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና። ከዛስ በኋላ በቤቴ እና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣቸዋለሁ እያለ ነው። እያሰባችሁት ነው።